ኢንስታግራምም ላይ ሆነ የትም ቦታ ላይም ሆነ መታችሁ አላ ቡቡ እንዲ የሆነ ነገር የሀገሬ ሴቶች የኢትዮጵያ ሴቶች በቃ ሀይሚ በጣም ነው ማፈቅርሽ። ከዚህ በኋላ ቀረ መውደዱ ቀርቷል። ያው ፍቅር መሀል በፍቅር ውስጥ መውደድ ሁሉም ነገር ያለው አልሐምዱሊላህ ማለት ነው። ባይዘዌ ውዶቼ እኔ ከየስተርዴይ ጀምሮ ያው ለመሄድ ከቤተሰብ ጋር የሆነ ፕሮግራም ላይ ነበርኩ። ከትላንት ጀምሮ ደስታውን እንዴት ብዬ ልንገራችሁ ማለት ነው። በቃ እኔ የምፈልገው ዘር ለገበሬ ሁሌ የማነሳው ማለት ነው። ከአንዳንድ እህቶች ጋር የምጋጭበት ምክንያት እንደዚሁም ሰላማ ሞርዛን ሰላማ ናት የምትባለው ባለሳሳት ሰላሚና ዛታይም ከዛ ቀን ጀምሮ ጥያቄ ሆነብኛል። ለምን ቢልስ እያልን ማለት ነው። እና ቶታሊ በጣም ደስ ብሎኛል። አልሐምዱሊላህ ሀይሚትዬ እንደዚህም ብሩክ ወንድማችን ከልብ እናመሰግናለን። ብዙ አስተማሪዎች ናችሁ፣ ለብዙዎቹ ታስተምራላችሁ። እኔ ራሴ ተንተባተብኩ እንደ ብሩክ በደስታ ማለት ነው። ስለዚህ መውደድ ብቻ ሳይሆን ያፈቅራታል። ኦፍኮርስ ያፈቅራታል እንኮ ያው በግልጽ ደግሞ የሀገራችንን ባህል ነው። ለሴቷ ልጅም ሞራል ነው መስት ስለሆነ ነው እንጂ ብሩኬ ሀይሚን ያፈቅራታል ኦፍኮርስ። አሁን ደግሞ በተግባር ማለት ነው። ወይኔ እና አንዳንዴ ውዶቼ መታገስን መልመድ ሁላችንም አለብን። ባይዘዌ በፍቅር ጉዳይ እኔም ታግሻለሁ፣ ብዙዎቻችንም ታግሰናል። ገባችሁ? ብሩኬ ደግሞ የብዙዎቻችን ነው። ከ180% ስለማትናገሩ ነው እንጂ የብዙዎቻችን ስሜት ነው። ብሩክና ሀይሚ ወይ ቃል ኪዳን ወይ ሚዲያ ላይ ብዙ ሴቶች በፕራንክ መተው ችክ እንዳይሉ ፍቅረኛዬ አፈቅርሻለሁ ማለት እንዳለበት የብዙዎቻችን ጥያቄ ነበር። ሪዲውን ነው ያው በድምጽ ብዙዎቻችን እኔን ታቆኛላችሁ። እኛው ይሄ ነገር ለበቃ ተመለሰልን ማለት ነው። እና ሀይሚዬ የሚገባታል። በዚህ አጋጣሚ ሀይሚዬን ላመስግናት። ለብዙዎቹ አስተማሪ ናት፣ ለብዙዎቹ መምህር ናት ለሚዲያዋ። ለምን መሰላችሁ ውዶቼ? ፍቅር ማለት በጣም ከባድ ነው፣ ግን እንደምታፈቅረው ቀድማ የሀገራችንን ባህል አይደለም አፈቅርሃለሁ አላለችም። ይሄ ነገር ለብዙ ሴቶች አስተማሪ ናት። ገባችሁ? ማለትም ራሳቸውን ኮንትሮል ማድረግ እንዳለባቸው እንደ ሀይሚቲ። ብሩክም ያፈቅራታል፣ እዚህ ጋር እናውቃለን። እኛ እያየናቸው ያለው ፍቅረኛሞች ብለን ነው የምንጓዘው። አንዳንድ እህቶች እንደውም ቀድመው ልጅ አሳቅፏቸው ላይክ ነው። ገባችሁ? ግን ምንድን ነው እንደ ሴት እንደ ሀገራችን ባህል ሴት ልጅ ማለት እንዳይለባት ነው። ይሄ ነገር ደግሞ ለብዙ እህቶች አስተማሪ ናት። ሀይሚዬ ቀድማ አፈቅርሃለሁ የሚባል ጥያቄ ከሷ አልወጣም። ትዝ ካላችሁ በጌም ታይም ላይ ሰላሚና ባልሳሳሳ እሱ ማለት ነው ያለበት ነው ያለችው ሀይሚትዬ። ለምን ከሴት ሳይሆን ብሩኬ ደግሞ ምንድነው ዛታይም እሷ ብትል እሱ ምንድነው አፍሮ ነው። ገባችሁ? እንደሚያፈቅራት ሹር እናውቃለን ማለት ነው። እና አበዛውባችሁ። ቶታሊ ደስ ብሎኛል። ደስታዬን እንግዲህ ከየስተርዴይ ጀምሮ ነው ደስታ ያለው። በተለያየ ቪዲዮ እያየው ነው። ልክ ቪዲዮ እንደተለቀቀ ሼርም ማድረግ ያለው የብዙዎቻችንም ምላሽ ጥያቄ ብሩኬ መልሶልናል። ቴንኪው ነው ለመናገር ዛሬ የመጣሁት ካሜራ ይዤ። በጣም ብዙ እህቶች አላችሁኝ፣ በጣም ብዙ ወዳጆች እናቶች ምናምን ሀይሚም ጋር አላችሁን እና እንግዲህ አንዳንድ በጥሩ መንገድ ማለት ነው እና ወዘጋገብኳችሁ ምንም ካልኳችሁ ከዚህ በኋላ እኔና ሀይሚ ፍቅረኛሞች እኔ ጋር በቃ የፍቅሩ ስሜት አለ። እሷ እሺ ብላኝ ተቀበለችኝ ማለት ደግሞ ሀይሚ ፍቅረኛ የሆነች ማለት ነው። ለምንድን ነው እሺ ማትል? ሀይሚትዬ እኮ ታፈቅራለች፣ ሁለታችሁም ትፈቃቀራላችሁ። እዚህ ጋር ምንድነው ማፈር ምናምን ስላለ ብቻ ነው። እና ደስ ብሎናል። ዛሬ ሰላምታው በሳቅ ነው ውዶቼ ማለት ነው። አይ አም ቬሪ ሃፒ፣ በጣም ደስ ብሎኛል። ከእንግዲህማ በቃ ሀይሚትዬን የነካ ሆዱ መሬት ይንካ፣ ብሩክን የነካ ነው የምንለው። አንድ ምላሽ ተመልሶልናል እያለ ቃል ኪዳን፣ ከዛም በኋላ አንድ ላይ ማደር አብረን ማደር እንችላለን ትላለህ። ከዚህ በኋላ በቃ ምንም የሚያሰጉኝ ምንም የሚያሳፍሩኝ ምንም እንትን ምላቸው ነው እንዴ። ብሩኬ አፈቅርሻለሁ ብቻ ሳይሆን ለብዙዎቹ አስተማሪ እንዲሆን ኒካ ወይ ቃል ኪዳን። ሌላው ደግሞ ብሩኬ ያዳምጠናል፣
ይሰማል። ሪሊውን ነው። አንዳንድ እህቶች ምንድነው መሰላችሁ በጣም ምርጥ እህቶች አሉ፣ የጨረቃ ፋሚሊዎች። ለምን ብሩክን አሳልፈን አንሰጥም ለጠላት የሚሉ አሉ። ይህንም ኢትስ ግሬት። ገባችሁ? እንደኔ አይነቱ ደግሞ እኔ አብሶ ብዙ እህቶች ሲሰድቡኝ ከእናቴ አልፎ አባቴን ሲሰድቡ ኦፕን አድርጌ ለብዙዎቹ አስተማሪ እንዲሆን የራሴን ህይወት እያወራው ነው የሚሄደው። ገባችሁ? የራሴ ህይወት ማለት ኒካ ሳላረግ ከእሱ ጋር ቁጭ ብለን እንዳላወራን ያኔ ሌላ መደባበስ ምናምን የለም። ገባችሁ? ይሄ ማለት ትክክለኛ ህይወት ነው እንድታውቁ። በዚህ አጋጣሚ ህይወታችሁም ይጣፍጣል እስከ መጨረሻው ማለት ነው። በቃ ሁሌም አዲስ ነው የሚሆነው። ለምን አንደኛ ነገር ሰው የገባበት አይደለም። ሀሊ ወሊ ሰርግ ቀለበት ተውት እና ኒካ የሚባለውና በቤተ ክርስቲያን ደግሞ ቃል ኪዳን የሚባለውን ሴትም ወንድም በዛ ላይ ፎከስ ካደረጋችሁ ትዳራችሁም ተከባብራችሁም ነው የምትኖሩት። ሁሌም አዲስ ሙሽራ ነው የምመስሉት። ገባችሁ? እና ኦፕን አድርጌ ነው እዚህ ጋር መሸፋፈን የለም። ድምፄን ሁሌ ትሰማላችሁ። ገባችሁ? አንዳንድ እህቶች ደግሞ አሳልፈው አይሰጡም ብሩክን ማለት ነው። ይሄም ኢትስ ግሬት፣ አልቀየማቸውም። ገባችሁ? ግን ምንድነው ዛሬ ላይ ግን ብዙዎቻቸው ደስ እንዳላቸው ነው፣ በጣም ደስተኛ እንደሆኑ ነው። ገባችሁ? ለምን ይሄ ነገር ተወዳጅ ነው። በቃ አፈቅርሻለሁ፣ አፈቅርሃለሁ። ከዛም በኋላ ማደሩ ደግሞ ምንድነው ቃል ኪዳን ተደርጎ በቃ ይቀጥላል ማለት ነው እና ሁላችንም ተደስተናል። ነገሮች የሉም። ላይክ ከዚህ በፊት በፕራንክ ላሰምራቸው ሞክራቸው ነገሮች ነበሩ። ግን ሜቢ እና ይህን ነገር በጣም እንትን ይለኛል። በቃ የሆነ እንባ ይመጣል ምናምን ማለት እኔና ሀይሚ ፍቅረኛ አሁን ፍቅሬን ገልጬ ላተቀብላኝ ፍቅረኛሞች ሆንን ማለት በጣም ብዙ ማሳካት ያሉብን ነገሮች ይኖራሉ ብያልና ባይዘው ምን አለ መሰላችሁ አሁን የሀይሚ የብሩኬ ቪዋቸው እንኳን እየቀነሰ ነው ብዙ ጊዜ። ለምን ብዙዎቻችን በቃ ችላ እያሉ ነው። ብዙዎቹ አንደርስታንድ አደርጋለሁ። ለምን በቃ ሀይሚና ብሩክን የምንፈልገው ከ2 ዓመት ቆይቶ ስለ ፍቅር ጥያቄ የለ፣ ሽማግሌ የለም፣ ቃል ኪዳን የለም። የብዙዎቻችሁ ጥያቄ ነው ሀቅ ካወራ ማለት ነው። ዛሬ ላይ ግን ቪዋቸው ይስተካከላል። ለምን አንድ ስቴፕ ተራምደውልናል። ገባችሁ? ሌላ ደግሞ ይመጣሉ እነ እዩ ምናምን፣ አይጨንቀንም። እዚህ ጋር ብሩኬ ቢያንስ ፍቅረኛ ናት እያለ እያስተዋወቀ ነው። ፍቅረኛ አለች ሀይሚትዬ ፍቅረኛ ናት እያለ እያወራ አንድ ሴት ከሄደች ወደ እሱ ጋር እሱን ብትመኝ ቡቡ እያላችሁ እስክስታ ብትጨፍሩ ይሄ ምንድነው? ልክስክስ ሴቶች ናችሁ ማለት ነው። ለምን ልጁ እዚህ ጋር ፍቅረኛ ያለው ሀላስ አታጨናንቁት። በዚህ አጋጣሚ ማለት ነው። ገባችሁ? ሀቁን ተናግሯል። አንድ ሰው ፍቅረኛ ያለው ከተባል አንድ ለአንድ ሀላስ ሴቱ ራሱ ማለት ነው እና የብዙዎቻችን መልስ ደግሞ ለሁላችንም መልስ ይሆናል። ብሩኬ ያደረገው ኢትስ ግሬት፣ በጣም አሪፍ ነው። እኔ ደስ ብሎኛል ከምነግራችሁ በላይ ማለት ነው። ሌላው ደግሞ ይደርሳል። እኔ እንደውም ወላሂ እኔ ብችል ማለት ነው ብችል ቢሰሙን ምንድን ነው ሀይሚና ብሩኬ እዚህ ጋር ፍቅረኛሞች ሆኖ ማለት ዛሬ ውለዱ አይደለም፣ ዛሬ ሰርግ ያድርጉ አይደለም። ሀይሚትዬ እንደውም ብትማር አሁን ይሄን ወር ምንድን ነው ነሐሴ ላይ ነው የሚመረቁት 5 ዓመት ተብለው የሀይሚትዬ እኩያ ከሀይሚትዬ የበለጠ ዝንጥ የሚሉ ማለት ነው። ወላሂ ነው የምላችሁ። ከ1 ወር በኋላ ኃይለኛ በሷ እድሜ ያሉት ምንድነው የሚማሩት? ፋርማሲስት ነው። አዲስ አበባ ውስጥ ስራ እስከ 35,000 እስከ 40,000 የእሷ እኩዮች ማለት ነው። ግዴታ ሀይሚትዬ ምንድነው ትምህርቷ ላይ ብሩኬ ፎከስ ቢያደርግ፣ ለምን ዩቲዩብ ማንኛውም ሰው ይሰራል። በቃ የኔም ይሄ ቢሆን ደስ ይለኛል፣ ፍላጎቴም ነው። ሀይሚትዬ ትምህርቷ ላይ በቃ ፍቅረኛ አላት 4 ነጥብ ማንም ሰው ይሄ እኮ አዲስ ነገር አይደለም። ግን ትምህርት ላይ እኔ አሁን ድሪም ማድረገው ሀይሚትዬ በቃ በዚሁ እንዲሁ ስታንዱላ ልጅ ወልዳ ምናምን በቃ እንደዚሁ ነው የምለው ድሪም ማድረገው። ቢያንስ እማዬ እስከ ስንት ተምረሻል? ምን ወረቀት አለሽ? ላይክ መጨረስ ብቻ እኮ አይደለም እና ትምህርት ኢምፖርታንት ነው። ለሀይሚዬ ብቻ ሳይሆን ለብዙዎቻችሁ መማር የምትችሉትን የሚያበላችሁን የመዳም ቅመሞችን ብትሆን ኦንላይን ግዴታ ኢምፖርታንት ነው እና ትምህርቷ ላይ ሞርዛን ፎከስ ብታደርግ ኢትስ ግሬት። እኔ ዛሬ ላይ ትውለድ ዛሬ ላይ ሰርግ ያድርጉ አልልም፣ ግን ቃል ኪዳን በቤተ ክርስቲያን ኢምፖርታንት ነው እዚህ ጋር ማለት ነው። ብዙ ነገር እንደማሳካ ተስፋ አደርጋለሁ ከወደፊት ሚስቴ ከፍቅረኛ ጋር። ግን ኦልሬዲ ሚስቴ ሆነች አይደል? እኔ እኮ አላቅም ነው አባባሉ። እናንተ ፋር ወንድ ምን ላድርግ? ፍቅረኛ ነገር አደርጋለሁ ማለት ነው። ምንድነው የምትስቀው ካሜራማን? እኔ እናቴ ተምን ግራ ገብቶኛል። ከዚህ በኋላ አደብ ግዙ። ኢንስታግራምም ላይ ሆነ የትም ቦታ ላይም ሆነ ተባረክ። ፍቅራችሁን አላህ መጨረሻውን ያሳምር። ውለዱ፣ ክበዱ፣ አደብ ግዙ። እንዴ እኔ አላቅም። ሪቪው ነው ብሩኬ ራሱ በሉ በቃ የምን ቡቡ ነው
ሪሊውን ነው የምነግራችሁ። የሆነ ሪስፔክት ማለት ነው ለሴቷ እና አደብ ግዙ ሲል በጣም ነው የተመቸኝ። ትክክል። በኢንስታግራም በምንም ቡቡ ቡቡ አትበሉ። ቡቡ የሀይሚዬ ብቻ ነው። አብሽረኛ አለን ለመዳም ቤት ልንሄድ ነው። ዱቄት ነው የምናረጋችሁ። ወይየየየ ሀይሚትዬ ብሩኬ ኦንሊ ፎር ሀይሚ ኦኬ። አደብ ግዙ። እውነቱን ነው እኮ እናንተ እኮ ማፈሪያዎች ናችሁ እኮ ማፈሪያዎች ናችሁ። እኔ እኮ እንዳለች ያኔ እስተዋና እንትን በልኝ ብላ ትጀነጅን ነበር ማለት ነው። እሱ ሌላ ቀን ነው በሰፊ ማወራላችሁ ብዙ ገጠመኞች ማለት ነው። ለማንኛውም እና አንዳንድ ሴቶች እኔ እንጃ አም ሶ ሶሪ ማለት ነው። እና ሰምታችኋል፣ እነዛ ሰፈሮች ማለት ነው ሰምታችኋል። የሀገሬ ሴቶች የኢትዮጵያ ሴቶች አደብ ግዙሽ። ቴክስት እንዳትልኩልኝ በቃ አንተ ልጅቷ እና በቃ ለክፉም ለደጉም ጠግበን ነው ሌላ ሀገር ሄዳ ሐዋሳ ሄዳ ሳሏሽ ሉም እንግዲህ ሐዋሳ ያው ቅር ብሏት ማለት ነው ሄዳ። ግን ማንም ሰው ሳይሰማ ዛሬ ሲያወሩ እንዲህ ነው ፍቅር ማለት እኮ በቃ ወይኔ ውዶቼ፣ እንደው አብሶ የመዳም ቅመሞች እንደው የሚረዳችሁ ባል ይስጣችሁ ማለት ነው የሚረዳችሁ። ሌላው ደግሞ የመዳም ቅመሞች አንድ ነገር የምነግራችሁ ይሄ ሀገሬ ልጅ ነው የሰፈሬ ልጅ ነው ብላችሁ እንትን አትበሉ። አንድ አላህ ሱብሓነሁ ወተዓላ በቃ ለእናንተ ያለውን እሱ ነው ሁሉ ነገር ማለት ነው። ወላሂ ነው ብላችሁ እና እንደ የሀገር ልጅ ካልሆነ እንደ ብሔሩ እንደ ካልሆነ እንደዚህ እንደ ዋናው ሃይማኖት ነው። ሃይማኖታችሁ አንድ ከሆነ በቃ ወላሂ ነው ብላችሁና አላ እንግዲህ መልካሙን ታዛዡን ባል ይስጣችሁ። ሌላ ምን እንላለው ማለት ነው ለመዳም ቅመሞች ማለት ነው። ሰምታችኋል። ኤቭሪባዲ ኮሪስ ሞር ነው። ኦ ማይ ጋድ እኛችንም ማያውቁ እኔና ብቻ ነው የምናውቀው። እንደዛ ወላ ተደራርሰን እናውቃለን። እኔና የሚና በጓደኛሞች እንደሆኑ ምናምን የሚያውቁት አይደለም። እኔና አንቺ ግን ደግሞ በዚህ 2 ዓመት ውስጥ እኔና አንቺ በጣም ከማንም በላይ እንተዋወቃለን። ብዙ ነገር አሳልፈናል። በዚህ እግዚአብሔር ያቀል የኔ እናት ሀይሚትዬ እኮ ትለያለሽ። የኔ ስስት ማለት ነው የኔ ትዕግስተኛ ትለያለሽ እኮ። ስንት ነገር ነው የቻለችው። አንዳንድ ደግሞ የምትሳደቡ ዛሬ የምትሳደቡ አላችሁ። ሀይሚዬ እኮ በራሷ የምትተማመን በራሷ ኮንፊደንስ ያላት ስማርት ሴት፣ ድንቅ የሆነች አንበሳ የሆነች ጀግና የሆነች ሴት ናት እንድታውቁ ማለት ነው። ብሩክም እድለኛ ነቅ፣ እንደዚሁም ብሩክም መልካም ሰው ነው። ሪሊዮን ነው እያያችሁ ነው በየስደት ላይ ወንዶች ምን እንዳረጓችሁ ማለት ነው። ደሞዟችሁን በልቷችሁ ዋጥ ህይወታችሁን አበላሽቶ ለጥ ብላችኋል። እኔ የምታዳምጡኝ ብዙዎቻችሁ ማለት ነው። እና እናንተ ደግሞ እንደዚህ ከሆናችሁ ነገም አዲስ ህይወት አለና ከሀይሚና ከብሩኬ ብዙ ነገር መማር ትችላላችሁ። እና ብሩክም መልካም ሰው ነው። ያው የሚያጋጭርን ነገር ይሄ ነው በቃ። ለሴት ልጅ አፈቅርሻለሁ መስት ነው ላይክ ይሄ ነው፣ ሌላ ነገር አይደለም። ገባችሁ? እና ሀይሚትዬ ስለ ሀይሚትዬ ሳውራ እኔም ባይ ይመጣል። ይቅርብኝ መሰለኝ ከምር ምንድን ነው እኔ እየቀለድኩ አይደለም። ጌታ በጣም ከልብ እያሳካኝ ነው። ታውቀዋል። ግን እመቤቴን እየሳኩ አይደለም። የሚቀሩኝም ነገሮች ቢኖሩ ከሙላ ጎደል አሪፍ ነው። ብሩኬ ያው ሁሌ ፕሮሚሱ ስለ እናት ነው። እናትን በዚህ አጋጣሚ ሰፖርት ካረጋችሁ አያታችሁ ሁሉ የሞላ ነው የተስተካከለ ነው። ስለዚህ ያልሞከራችሁ ጀርቡት። አስቀድማችሁ ለእናታችሁ ቤት ስሩ፣ ለእናታችሁ ቤት ግዙ። ከእናንተ ላቅ ያለ ነገር ለእናታችሁ ስሩ። ሪሊዮን ነው። ከዛን ውጤቱን ታዩታላችሁ ማለት ነው። ረቢ ነው ምላችሁ። ገባችሁ? ስለዚህ ብሩክ ደግሞ በሚዲያ ላይ ያስመሰከረ ጀግና ወንድ ነው። ድሪም ለሚባለው የሁላችሁም ድሪም። እኔ አሁን ትዳር ይዤ ድሪሜን እያሟላ ነው። ትዳሬን ይዤ ለእናቴ ቤት እየሰራሁላት ነው። ትዳሬን ይዤ የኔና የባሌን ቤት እየሰራን ነው። ድሪማችሁ ማሟላት ትችላላችሁ ወልዳችሁ። ይሄ እንደ ፍላጎቱ ነው። ገባችሁ? ሞርዛን ስደት ላይ ኢትዮጵያ ውስጥ ከሆነ ደግሞ ይከብዳል እና እንደ ባለቤቱ ነው። ግን ምንድነው ከምንም በላይ ፈርስት ለእናታችሁ ሰፖርት አድርጉ። በቃ ይሄ ነገርን ብሩክን በጣም በዚህ ነገሩ አደንቋለሁ። ከልጃችሁ ከባላችሁ ይልቅ ትልቅ ቦታ ለማን ነው? ለእናታችሁ። ተስፋ አደርጋለሁ አንቺ ጋር ያለውንም ስሜት በካሜራ መስማት ፈልጋለሁ። እኔ ሀይሚ ፈትሻለሁ። አታክሰረንክ እያረክ እንዴት ደስ እንደሚሉ ቢስሚላህ። እኔ ራሴ ባይመጣሽ አልሐምዱሊላህ። እግዚአብሔርን ጌታን ፕራንክ እያረከኝ ነው አይደለም እንዴ? የመጣ ነው እኮ የሚስታን ስለመተዋወቅ ነው።
ባይዘው እንደዚህ አይነት ፕራንክ ቢኖር እኛም ብሩክን እንበልተነዋል። እንደዚህ አይነት ፕራንክ አለ እንዴ? ሀይሚ ደግሞ ቀል ነው እንዴ? ስለዚህ በቃ ፕራንክ አይደለም እውነቱን ነው። በጣም ነው መፈክርሽ ላይ ካላ ሴት ሆነሽ እኔ ጋር ብዙ ነገር አሳልፈሻል። ምንም ሳልነግርሽ ብዙ ነገር አሳልፈሽ አይደል? ኦዲየንስ አያውቅም አይደለም? አያውቅም። እኔና ሀይሚ የሆነ ነገር ወደፊት እንደሚኖራቸው ነው እንጂ ብሩኬ ማለት ነው። ኦዲየንስ አያውቅም ለምትለው ብዙ ኦዲየንስ እናውቃለን። እኔ በበኩል ያውቃለሁ። ለምን ሁሌ ማውራው ሀይሚና ብሩኬ ትሩ ላቭ ነው። እዚህ ጋር እንደ አብርሽና እንደ ሩታ ድራማ አይደለም። እዚህ ጋር የምንከራከረው የሀይሚና የብሩኬ እውነተኛ ፍቅር ስለሆነ እውነተኛ ነገር ስለሆነ ትሩ ላቭ ስለሆነ ድራማ እንዳይሆን ህይወታቸው ብዬ ነው የሚከራከረው። ባይዘዊ ለምን የሀይሚና የብሩኬ ትክክለኛ ህይወት ስለሆነ ማለት ነው። ገባችሁ? እዚህ ጋር ሀይሚና ብሩኬ ፍቅረኛሞች እንደሆኑ 100% እኔ አውቃለሁ። በበኩሌ 100% ፍቅረኛሞች ናቸው ነው የምለው። ለምን ሶስተኛ ሰው ሲገባ ለምንድን ነው የምንጣለው? ለምን ብሩክን እናገራለሁ? ፍቅረኛሞች ሳይሆኑማ ለስራ ብቻ ከሆነማ አንጣላም። እኔ በበኩሌ አንድ ባልና ሚስት ፎር ኤግዛምፕል ለምሳሌ ሀይሚና ብሩኬ ለድራማ ለስራ ብቻ ቢሆን 10 ሴት ቢያመጡ ወንዶች ቢመጡ እኔ አልጣላም። እዚህ ጋር ስራ ነው ላለው። እዚህ ጋር ግን እውነተኛ ታሪክ እውነተኛ ህይወት እያልን ነው እስከዛሬ ጊዜያችንን መስዋዕት አድርገን የምንከታተላችሁ። እኔ አሁን ወላሂ ነው ማለት ኢትዮጵያ ከገባው አሁን ደግሞ ያው እንዳላ ፍቃድ ፍላይ ላረግ እንትን እያልኩ ነው እና ከቤተሰብ ጋር ፕሮግራም ላይ በቃ ቲንክ ከማድረገው የሀይሚና የብሩክን ነገር ረቢ ነው የምላችሁ። በቃ መጨረሻቸው ለምን እውነተኛ ትዳር ነው እውነተኛ ህይወት ነው ብለን ነው። ስለዚህ እኔ በበኩሌ አውቃለሁ፣ ሌሎቹም ያውቃሉ በብዛት ያሰና ፍሬ መጥቼ ዛሬ ካሜራ ፊት ይህን ስሜቴ ልነግርሽ ነው የጠራሁሽ ለዚህ ነው። አይ እግዚአብሔርን እየቀለዳችሁ ነው። ያመጣኸኝ የሚፍታን ሚስት ልታስተዋውቀኝ ነዋ። ባይዘው ሀይሚትዬ በእንደዚህ አይነት ነቀልቀል የለም እንደ ቢስሚላ እንደ እውነቱን ነው እንጂ የእኔ ደግሞ ማቃጠር። እኔ አሽቃባጭሽ እኮ ደስ ብሎኛል ብታይ። ወይኔ እንዴት ደስ እንዳለኝ ውዶቼ። ቢስሚላ እኔ እየቀለድኩ አይደለም። ካሜራ እውነታን መሰላት ሀይሚትዬ እኮ ይገባሻል። የኔ ትዕግስተኛ እኛንም አታስለቅሽን። ወይ እየቀለድክብኝ ነው። ልክሽ ነው ያለቅሽ ነው እንግዲህ ነው ማርጋት ልታፍሪያለሽ ነው። በእግዚአብሔር ረፉ በቃ ረፉ በቃ ቤት ላወራሽ ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ። እግዚአብሔርም በቁት ነገር ስለሆነ ይሆናል ሌላ ሰው ለምታወቅ ነው የመጣሁት። ከዛ ደግሞ እናቴ ሀይሚትዬ ልዩ ወይኔ ማስለቀሰችኝ። ረቢን ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል። አሁን ግን ምን እንደምል አላውቅም። የምርን ያስደነገጥከኝ። ፖስት ማድረግ ይችል ነበር ያለ ካሜራ፣ ግን ደግሞ የ2 ዓመታት ውስጥ እኛን የሚጠብቁ ቤተሰቦች አሉ አይደለም? ብዙ ተስፋ ያደረጉብን ቤተሰቦች አሉ። አልሐምዱሊላ ትዕግስትን ነው ከነሱ የተማርነው ማለት ነው ውዶቼ ማለት ነው። አልሐምዱሊላ ውዶቼ ማለት ነው። ቢስሚላሂ እኔ በደስታ በቃ እንባዬ ሁሉ መጥተዋል። ባይዘው የስተርዴይ የማይቻለው ዛሬም እየተያየ ሼር አድርጉላት እሺ ውዶቼ ማለት ነው። የሚታይ ቪዲዮ ነው ማይጠቅም እና ደግሞ እሺ ሚፍታይታል ሄዷል እኮ በቃ አፈረች እዛ ቦታ ላይ ሄዳለች። እሺ ቤተሰብ እኔ ሀይሚን ማስጨነቅ አልፈልግም እና ውስጤ በጣም እየፈራ ነው። ከባድ ነገር እንደማይሆን ተስፋ አደርጋለሁ። መልሷን አብረን የምናውቅ ይሆናል። ቤት ይጠበቃል። ብርክክብ ቀለበት ምንም ኪሲንግ በቃ አሁን አንድ ናቸው። እሺ ወዶች አልሐምዱሊላህ ድሮም አንድ ናቸው፣ ግን ያው ለሴት ልጅ ሞራ የሚባለው ነገር ስላለ ነው እና በዛውባችሁ በጣም ያም ሶሪ ማለት ነው። ቶሎ ቪዲዮ ስለማለቅ እንግዲህ ያው ቻሉት ደስ የሚለው እሺ በቃ ፈታሉ። እሺ ኢንተርቪው ላይ ደስታ እያየሁ ነው፣ ግን ቀለበቱን እናውቀው ነው ያለቀቸው። በጣም ነው ደስ የምትሉት። እንግዲህ እኔም ልነሳ ገደም ብዬ ነበር እንትን የምለው ማለት ነው። ቪዲዮ ባስገባሁት ኖሮ እንዲተኝች ቀብረር ብዬላችሁ ማለት ነው። ያኔ የሀይሚት ያሽቃባጭ አንድ እንትን ሀሳብ ቀለለን ማለት ነው። አልሐምዱሊላህ
እና ውዶቼ ማሮቼ ፍቅሮቼ ይሄን ይመስላል። እንኳን ደስ አላችሁ ኮንግራ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።